ያንዳንዱ ትውልድ ጥበብን ፈጣሪ ነው። በየዓመቱ በሺዎች የሚቆጠሩ ዜማዎች ለአድማጩ ይለቀቃሉ። ስፍር ቁጥር የሌላቸው ስዕሎች በተመልካቻቸው ይደነቃሉ። አዳዲስ ተውኔቶች መድረኩን ይቆጣጠራሉ። ዳንሰኞችም በዓለም ዙሪያ ላሉ ታዳሚያን አዳዲስ እንቅስቃሴዎችን ያስተዋውቃሉ። እነዚህ እንደ መግቢያ ጠቀስናቸው እንጂ በሌሎች የክወናና የእይታ ጥበባት ዘርፍ ውስጥ የጥበብ ምርቶች ቆመው አያውቁም። በዘመናት ሂደት ከሚሄዱት ውስጥ አንዳንዶቹ ፈጣን ተወዳጅነትን ያገኛሉ። አንዳንዶቹ የውይይት አጀንዳን ይፈጥራሉ። ሌሎች ደግሞ ሽልማትን ከሰፊ ትኩረት ጋር ይቆጣጠራሉ። ሆኖም ብዙዎች በጊዜ ሂደት ከተደራሲው ትውስታ ይጠፋሉ። በተመሳሳይ ጊዜ በጊዜያቸው ያልተነኩ ከያንያኑ ካለፉ በኋላ የጥበብ አፍቃሪውን የሚያንቀሳቅሱ ስራዎች አሉ። እነዚህ ስራዎች አዲሱ ትውልድ ያገኛቸዋል፣ ያጠናቸዋል፣ ደግሞ ይሰራቸዋል፣ እንደገና ይተረጉማቸዋል። በዘመኑ ቀመር ለማስዋብ ይሞክራል። በውስጣቸው አዲስ ትርጉም ይፈልጋል። እነዚያ ስራዎች የአዲሱን ትውልድ ትኩረት ሊቆጣጠሩ የቻሉበት ምክንያት ደግሞ በዘመን ቅብብሎሽ የማይሽር አሻራ ልብ ውስጥ ስለሚያስቀምጡ ነው። በፍቅር ቋንቋ፣ በሀገራዊ ስሜት፣ በባህል ስርዓትና በማህበራዊ ጉዳዮች የሚቀረጹት የጥበብ ስራዎቹ ዘመናዊ ሽሬ የሚል ስያሜ በጥበቡ ዓለም ሰዎች ይሰጣቸዋል። ይህም አንድ አስፈላጊ ጥያቄ እንድናነሳ ያደርገናል። እሱም አንዳንድ የጥበብ ስራዎች ለምን ዘመን የማይሽራቸው ሊሆኑ ቻሉ የሚል ጥያቄ። በዛሬው የጥበብ ገበታ መሰናዷችን ለዚህ ጥያቄ መልስ ይሆን ዘንድ ሐሳቦችን እናነሳለን። እስከ መሰናዶ ፍጻሜ አብራችሁን ቆዩ። መልሱ በታዋቂነት ብቻ ሊገለጽ አይችልም። በአንድ ወቅት ከፍተኛ ተመልካቾችን የሳቡ ብዙ የጥበብ ስራዎች አሁን እምብዛም አይታወሱም። በተመሳሳይ ለመጀመሪያ ጊዜ ሲፈጠሩ ብዙም ትኩረት ያልተሰጣቸው አንዳንድ የጥበብ ስራዎች በመጨረሻ ታዋቂ ድንቅ ስራዎች ሆነዋል። ዘመን የጥበብን እውነተኛ ጥንካሬ የሚፈትሽበት አስደናቂ ጥንካሬ አለው። የኪነ ጥበብ ታሪክ የሚያስተምረን አንድ ትምህርት አለ። ዘመን አይሽሬ መባል በአጋጣሚ የሚፈጠር አይደለም። ዘመንና ጥበብ ብዙ ባህሪያትን ይጋራሉ። ታላላቅ የጥበብ ሰዎች ለዘላለም የሚቆይ ነገር ለመፍጠር ብለው ስራቸውን ላይሰሩ ይችላሉ። ነገር ግን ሁሌም ሐቀኛ፣ ትርጉም ያለውና በሚያምር ሁኔታ የተሰራ ነገርን ለመግለጽ ይጥራሉ። ሆኖም ግን እውነት፣ ምናብ፣ ቴክኒካዊ ክህሎት፣ ስሜታዊ ጥልቀትና ባህላዊ ጠቀሜታ ሲገናኙ ውጤቱ ብዙውን ጊዜ ሰዎችን ለትውልድ የሚያነሳሳ ነገር ይሆናል። ዘመን አይሽሬ ጥበብ የማህበረሰቡ ኩራት፣ የሀገሪቱ የታሪክ መስታወት ነው። ኢትዮጵያ ዛሬ ላይ ክብረ በዓላትን ስታከብር፣ ቅርሶቿን ስታስታውስና ታሪካዊ ክስተቷን ስትፈትሽ ማስታወሻ ሆነው የሚያገለግሉ የጥበብ ስራዎቿን ዘንግታ አታውቅም። ምክንያቱም ምስክር ናቸው። ታሪክን ተሸካሚዎች፣ አስተላላፊዎችም ናቸው። ጥናቶች እንደሚያሳዩት ዘመን አይሽሬ የሚባሉት የጥበብ ስራዎች ስያሜውን የሚያገኙት ከተሰሩ ረጅም ዓመታትን ስለሚያስቆጥሩ ሳይሆን ዘላቂ እሴትን በማራኪ ገለጻ አዋህደው ስለሚያቀርቡ ነው። በወጡበት ዘመን ተወዳጅነታቸው ላይ ይታይ፣ በቂ ትኩረት ላይ ይሰጣቸውም ይችላል። የሆነ ዘመን ላይ ተደራሲያቸውን ሲያገኙ ግን ጎልተው ይወጣሉ። ከያንያን የጥበብ ስራቸውን ለመጀመሪያ ጊዜ ሲያቀርቡ ተደራሲው በደረሰው ጣዕም መሰረት ምላሽ ይሰጣል። እነዚያ ጥበባት ፋሽንን፣ ቴክኖሎጂን፣ ፖለቲካን፣ ማህበራዊ አዝማሚያዎችንና የባህል ልምዶችን ሊነኩ ይችላሉ። ዘመን ጊዜያዊ ተጽዕኖዎችን ያስወግዳል። ዓመታት እያለፉ ሲሄዱ ጥልቅ ባህሪያት ብቻ ይቀራሉ። አንድ የኪነ ጥበብ ሥራ ሙሉ በሙሉ በአዝማሚያዎች ላይ ከተመሰረተ ጊዜው ሲያልፍ ኃይሉን ያጣል። ነገር ግን ስለ ሰው ሕይወት ዘላቂ እውነቶችን የሚያንጸባርቅ ሲሆን በምንም አይነት ተለዋዋጭ ሁነቶች ውስጥ እንደ አዲስ እየዘመነ ይቀጥላል። እያንዳንዱ የኪነ ጥበብ ሥራ ዘመን ሲመጣ ሲሄድ ሐሳብን ሊያንሸራሽር፣ ስሜትን ሊያነቃቃ ወይም ውበትን ሊገልጥ ይችላል። ዘመን ያሳምናል። ትርጉም ሳይኖራቸው የሚገኙትን ይረሳል። ጥልቅ ጭብጥን ይዘው ትኩረት ያልተሰጣቸውን በአንድ ጊዜ አጋጣሚ ከፍ ያደርጋል። በዚህ መልኩ ዘመን ማንኛውም የጥበብ ሰው ሊያጋጥመው ከሚችለው በላይ ትልቁ ተቺ ይሆናል። እያንዳንዱ የኪነ ጥበብ ዘርፍ የሚጀምረው በሰው ልጅ ተሞክሮ ነው። የጥበብ ሰዎች ሕይወትን ይመለከታሉ። ፍቅርን፣ ደስታንና ቁጭትን በራሳቸው ቋንቋ ይገልጻሉ። ድሎችን ያከብራሉ፣ ችግሮችን ይቋቋማሉ፣ ስለ ወደፊት ጊዜ ያልማሉ። ልምዶቻቸው ታሪኮች፣ ዜማዎች፣ ቀለሞች፣ እንቅስቃሴዎች፣ ትርኢቶችና ምስሎች ይሆናሉ። አእምሮአቸው ዓለምን በተለየ ትርጉም ይገልጻታል። ለዚያም ነው የጥበብ ሰው ለመባል የበቁት። እነዚህ ልምዶች በሐቀኝነት ሲገለጹ ተመልካቾች መግለጽ ያልቻሉትን ስሜት በቀላሉ ይገነዘቡታል። ይህ ስሜታዊ ትስስር ግንኙነትን ይፈጥራል። ስለ መስዋዕትነት የተሰራ ዜማን የሚያደምጥ አባት የራሱን ትግሎች ያስታውሳል። ስለ ጥልቅ ፍቅር የተገጠመን ግጥም ያነበበች እናት ለልጆቿ ያላት ስሜት ትዝ ይላታል። አንድ ወጣት በተስፋ ዙሪያ የሚያጠነጥን አጭር ፊልም ባየ ጊዜ ድፍረት ሊያገኝ ይችላል።
አንድ አዛውንት የቀድሞ ፎቶግራፉን ሲመለከት ከልጅነት ጀምሮ የነበሩትን ትዝታዎች ሊያስታውስ ይችላል። ጥበብ ሰዎች በተለያዩ ምዕተ ዓመታት ውስጥ ቢኖሩም ተስፋዎችን፣ ፍርሃቶችን፣ ጥያቄዎችንና ስሜቶችን ማመዛዘን እንዳለባቸው ሲያስታውሳቸው ዘመናዊ ሽሬ ሊሆን ይችላል። ቴክኖሎጂ ይለወጣል፣ መንግስታት ይመጣሉ ይሄዳሉ፣ ቋንቋዎች ይሻሻላሉ፣ ፋሽን አቅጣጫውን ይቀይራል። ነገር ግን የሰው ልጅ ተፈጥሮ በሚያስደንቅ ሁኔታ ወጥነት ያለው ሆኖ ሲቀጥል ይስተዋላል። ሰዎች አሁንም ፍቅርን ይፈልጋሉ፣ ብቸኝነትን ይፈራሉ፣ ልደትን ያከብራሉ፣ ሞትን አዝነው ያሳልፋሉ፣ ህልም ያልማሉ፣ አዲስ ነገርን ይፈጥራሉ። እነዚህም ዘላቂ የሰው ልጅ ገጽታዎች የተረዱ የጥበብ ሰዎች ግዙፍ ታሪካዊ ለውጦችን ለመቋቋም የሚችሉ ሥራዎችን ለመፍጠር ይችላሉ፣ ሲፈጥሩም ኖረዋል። እውነታ ሲለወጥ፣ ሳይንሳዊ ዕውቀት ሲስፋፋ፣ የፖለቲካ አመለካከቶች ሲቀየሩና አዲስ ግኝቶች የድሮ እምነቶችን ሲተኩ፣ አንዳንድ የጥበብ ሥራዎች ግን ዘመን አይሽራቸውም። ምክንያቱም ስሜት ቋሚ ሆኖ እንደሚቆይ የሥነ ልቦና ባለሙያዎች አረጋግጠዋልና። አሜሪካዊ የሥነ ልቦና ባለሙያ ፖል ኤክማን እንደ ደስታ፣ ሐዘን፣ ፍርሃት፣ ቁጣና ጥላቻ ያሉ መሠረታዊ ስሜቶች ሁለንተናዊ ሲሆኑ ለቋሚ ሁኔታዎች ብቻ ሳይሆን ለክስተቶች ጭምር አጭር ምላሾች ናቸው ሲሉ በአንድ ወቅት ተናግረው ነበር። ስሜቶች እንደሚነሱ፣ እንደሚጨምሩና እንደሚጠፉም ጽፈዋል። ታዲያ ዘመናዊ ሽሬ ብለን በጥበብ ማህደር ውስጥ የምናሰፍራቸው ሥራዎች በእነዚህ የሰው ልጅ ስሜቶች የተሸመኑ መሆናቸው የሚገባቸው ክብርና ቦታ ላይ እንዲገኙ አድርጓቸዋል። ጥበብ በዋነኝነት የሚነገረው በመረጃ ሳይሆን በስሜት ስለሆነ በሰዎች አእምሮ ውስጥ የመቆየት ኃይል አለው። ስዕል ታሪካዊ ክስተቶችን በዝርዝር ላይ ያብራራ ይችላል፣ ነገር ግን ሐዘንን በሚያስደንቅ ግልጽነት ሊገልጽ ይችላል። ቃላት የሌሉበት ዜማ ሙሉ በሙሉ የተለያዩ ቋንቋዎችን የሚናገሩ አድማጮችን ሊያጽናና ይችላል። የዳንስ ትርኢት ታዳሚዎች ስለ ባህላዊ ዳራው ምንም ባያውቁ እንኳን ስልታዊ ቀመርን ሊገልጽ ይችላል። ታላላቅ የጥበብ ሰዎች እውነታዎች አእምሮ እንደሚያስተምሩ፣ ስሜት ደግሞ ልብ እንደሚደርስ ይረዳሉ። ልብ ረዘም ላለ ጊዜ አንድን ነገር ያስታውሳል። ጥበብ በዚያ ልብ ውስጥ ሲሰርጽ የዛሬው ጥያቄያችን መልሱን ያገኛል። ለምን አንዳንድ የጥበብ ሥራዎች ዘመን የማይሽራቸው ሊሆኑ ቻሉ ስንል ስሜትን ለመቀበል ዝግጁ የሆነ ልብ በስሜት የተሰራን ጥበብ አይረሳም የሚለው አንዱ መልሳችን ይሆናል። ብዙ የጥበብ ሰዎች ታዳሚዎች ምን ይፈልጋሉ ሲሉ ይጨነቃሉ። ይህ ምክንያታዊ ጥያቄ ነው። ነገር ግን ታሪክ እንደሚያሳየው ታዳሚዎችን በማስደሰት ላይ ብቻ የሚያተኩሩ የጥበብ ሰዎች ብዙውን ጊዜ የተደራሲው ፍላጎት ሲቀየር የሚጠፉ ሥራዎችን ያመርታሉ። እውነተኛ ልምድን በመግለጽ የሚጀምሩ የጥበብ ሰዎች ግን ብዙውን ጊዜ የበለጠ ዘላቂ ሥራ ይፈጥራሉ። ሐቀኝነት ለጥበብ ትክክለኝነትን ይለግሳል። ሰዎች አእምሮ ውስጥ በግዴታ ስሜትን ማስረጽ አይቻልም። ትክክለኝነት በከያንያንና በተመልካቾች መካከል መተማመንን ይፈጥራል። ተደራሲያን ሐቅን ከቅንነት ያጣምረ የጥበብ ሥራን ያደንቃሉ። ይህም ጠንካራ የጥበብ ሥራዎች ውድ ምርት ወይም የላቀ ቴክኖሎጂ ባይኖራቸውም ልብን መንካት የቀጠሉበት ምክንያት ለምን እንደሆነ ያብራራል። ውብ ቀለሞች፣ ድምጾች፣ ቃላት፣ አልባሳት ወይም ኪነ ሕንፃዎች የኪነ ጥበብ ልማድን ያበለጽጋሉ። ሆኖም ውበት ብቻውን ዘላቂነትን አያረጋግጥም። እውነተኛ የኪነ ጥበብ ውበት ውጫዊ ልቀትን ከውስጣዊ ይዘት ጋር ያጣምራል። ዘመን የማይሽረው የጥበብ ሥራ ዓይንንም ሆነ አእምሮን፣ ጆሮንም ሆነ ልብን ያረካል። በተለያዩ የኪነ ጥበብ ዘርፎች የሚገኙ ባለሙያዎች ዘመናዊ ሽሬነት ከፍተኛ ውስብስብነት እንደሚፈልግ ያምናሉ። በእርግጥ ብዙ ድንቅ ሥራዎች አስደናቂ ውስብስብነት አላቸው። ሆኖም ታሪክ ቀላልነት ልዩ ኃይል እንዳለው በተደጋጋሚ ያሳያል። ቀላል ዜማዎች የማይረሱ ይሆናሉ። ግልጽ ታሪኮች ዓለም አቀፋዊ ይሆናሉ። ሁሉንም የሚያስማሙ የእይታ ምልክቶች በባህሎች ውስጥ ተለይተው ይታወቃሉ። የልጆችን አእምሮ የሚቆጣጠሩ የዳንስ እንቅስቃሴዎች እንኳን ብዙውን ጊዜ ጥልቅ ትርጉም አላቸው። ቀላልነት የማሰብ ችሎታ ማጣት ማለት ሳይሆን ግልጽነትን ማንጸባረቅ ነው። ታላላቅ የጥበብ ሰዎች ብዙውን ጊዜ እያንዳንዱን አላስፈላጊ ነገር በማጥራት ለዓመታት ያሳልፋሉ። ከልፋታቸው በኋላ ግን ያለው ተፈጥሯዊ ነው። አንድ ምሳሌ እንመልከት። በሀገራችን በርካታ የሙዚቃ ባለሙያዎች አልበማቸውን አጠናቀው ለአድማጩ ሲያቀርቡ ይወደድልናል ያሉት ትኩረት ሲያጣ፣ ያልጠበቁት ግን ከፍተኛ ትኩረት ሲያገኝ እንዳስተዋሉ ገልጸዋል። ታዲያ እነሱ ተሳስተው አይደለም፣ አድማጩም ስሜቱ ወደ መራው መሄዱ ጥፋት አልነበረም። ግን ሙዚቀኞች ይወደድልኛል ያሉት አድማጩ ሊረዳው ጊዜ ይፈልጋል። ዘመናዊ ሽሬ የሚባሉ ሥራዎች ባህሪያቸው ደግሞ ይህ ነው። ወዲያው ትኩረት ማጣት፣ ተደራሲያቸውን ሲያገኙ ግን ላይዘነጉ የሰዎች ልብ ውስጥ መስረጽ መገለጫቸው ነው። በሀገራችን የኪነ ጥበብ ታሪክ ከየዘርፉ ጠቅሰን የማንጨርሳቸው ዘመናዊ ሽሬ የጥበብ ሥራዎች አሉ።
አንድን የጥበብ ሥራ ዘመን አይሽረውም ለማለት ልባዊ ፍላጎት ቅድሚያ የሚሰጠው ቢሆንም ብዙሃኑን ያስማሙና ለታሪክ የተቀመጡት ሕያው ሥራዎች ግን ለዛሬው ሐሳባችን መነሻ ሆነውናል። ታላቅ ጥበብ ውይይትን ይጋብዛል፣ ተመሳሳይ ትርጓሜዎችን አያቀርብም። የተለያዩ አመለካከቶች፣ የፖለቲካ ትርጉም ወይም መንፈሳዊ ጠቀሜታ ያላቸው ጥበባዊ ሥራዎች በርካታ ናቸው። ተጽዕኖ የሚፈጥሩትና ዘመን የማይሽራቸው ግን በልዩ መንገድ የተሰሩ ናቸው። ተመሳሳይ ሐሳብ ተመሳሳይ ተጽዕኖ አይፈጥርም። ይህ ሲባል ዘመናዊ ሽሬ ለመባል ዕድል ያስፈልጋል ማለት አይደለም። ጥራት፣ ዕውቀት፣ ብስለትና ስሜት ግድ መሆኑን ባለሙያዎች ይገልጻሉ። ሐሳቡ በሁሉም የጥበብ ዘርፎች ይሠራል። በተደራሲው ልብ ውስጥ ከየዘርፉ በርካታ ዘመን የማይሽራቸው ጥበባት አሉ። ምክንያቱም የስሜትን ክብደት ተሸክሟል። ስሜት ዛሬም ነገም የማይለወጥ አጋራችን ነው። ታዲያ ይህንን ስሜት የሚያንጸባርቅልንን የጥበብ ሥራ ስናገኝ የወጣበት ዘመን፣ የተሰራበት መንገድ ወይም ጥራቱ ሳይሆን መለኪያችን የሚያሰርጽበት ስሜት ምንድነው የሚለው ወሳኝ ነው። በዛሬው የጥበብ ገበታ መሰናዷችን በመግቢያችን ለጠየቅነው ጥያቄ እንዲህ ባለ መልኩ መልስ ሰጥተን ሐሳባችንን ቋጨን። ሳምንት በሌላ መሰናዶ እስክንገናኝ ቸርን ሰንብቱ።